ስለ ጤናማ አመጋገብ አብርሽ ይወጣ ይነግረናል። እውነት ነው። እኛ ጥሩ ተማሪ ከተገኘ ትምህርቱ በጣም አሪፍ ነው። ጥሩ ተማሪ ማለት የሚወስን ሰው ያስፈልጋል አይደል? አመጋገብን ለማስተካከል ጤናን ለመጠበቅ የሚወስን ሰው ያስፈልጋል። ብዙ ሰዎችም ግን እየተከተሉት ነው አብራራ። ምክንያቱም ጤናችን እንግዲህ በጣም ትኩረት የሚያስፈልገው ነገር ስለሆነ ማለት ነውና ብዙ ሰዎችም ደግሞ ፍላጎት አላቸው ልክ ነው አመጋገባችን ላይ። ስለዚህ አብርሽም ዛሬ ወጣ ይልና ጤናማ አመጋገብ እንዴት መሆን አለበት ያሳየናል። ቀጥታ ወደ ፕሮግራሙ እንሄዳለን። አብራችሁን ቆዩ። ሰላም አብረሽ ሰላም ነው ወይ? እግዚአብሔር ይመስገን። ሁሉ ሰላም። እንኳን ደህና መጣ። እንደና ቆየ። ቁጭ በል። ሰላም ሰላም ነው። ሁሉ ሰላም። ደህና አለ አለሁልህ። በተለያዩ ጊዜያት በተለያዩ ርዕሶች ላይ ከዚህ በፊት እናንተ አውርተን እናውቃለንና ዛሬ ደግሞ እንግዲህ የብዙ ሰዎች ሐሳብ የሆነ ነገር ነው የምናነሳው። ግን ራስን በደንብ አድርገህ አስተዋውቀን መጀመሪያ ላይ። ካሊድ ሙስጠፋ እባላለሁኝ። በላይት ዳይት የስነ ምግብ ማማከሪያ ማዕከል የስነ ምግብ ባለሙያና የጤና ባለሙያ። ዛሬ እንግዲህ በስነ ምግብ ሰዓታችን ላይ በፊት በጣም እድሜያቸው የገፋ ሰዎች ነበር በዚህ አይነት ህመም ውስጥ የሚገኙት። አሁን ግን ህፃናት ልጆችም መካከለኛ እድሜ ላይ ያሉትም ብዙዎች እንግዲህ የስኳር ህመምተኛ እየሆኑ ነውና የስኳር ህመም ምንድነው ከሚለው ተነስተን ከዛ በኋላ በምግብ እንዴት ይታከማል እስከሚለው ድረስ በደንብ እናያለን ማለት ነው። ስኳር በሽታ በሚባለው አንድ ሰው በደም ውስጥ የስኳር መጠን ወይም ደግሞ የግሉኮስ ክምችት ይሄ ከመጠን በላይ ሲሆን አንድ ሰው የስኳር በሽታ አለበት እንላለን። ያም በሬንጅ እናስቀምጠዋለን። ለምሳሌ አንድ ሰው ጤናማ ነው የስኳር መጠኑ ምንለው ከ70 እስከ 105 ድረስ ከሆነ ፋስቲንግ ያ ማለት ለ8 ሰዓት ወይ ደግሞ ከ8 ሰዓት እስከ 12 ሰዓት ምንም አይነት ምግብ ሳይበላ ጠዋት ሊሰጥ ማታ አካባቢ ላይ ለነዚህ ሰዓቶች ያህል ምንም አይነት ምግብ ሳይወስድ ቢመረመር ይሄ ሬንጅ ከ70 ጀምሮ እስከ 105 ድረስ ከሆነ ምንም አይነት የስኳር ምልክቶች ወይም ደግሞ ስኳር አይታይም ብለን እናስባለን። ከዛ በላይ ከሆነ ግን ለምሳሌ ፋስቲንጉ አንድ ሰው ከ126 በላይ ከሆነ አሁን በዋነኝነት ያው ስኳር ላይ ስለሆነ አይነት 2 የሚለው ለምሳሌ አንድ ሰው ከ126 በላይ ከሆነ ፋስቲንጉ ስኳር ይታይበታል ማለት ነው። ሌላው ደግሞ ራንደም ምንለው በልቶ በማንኛውም ባደገኛ በተለያዩ ነገሮች ሆስፒታል ላይ መጥቶ ስኳሩን ምርመራ ቢሰጥ ደም ቢሰጥ ከ200 በላይ ከሆነ እና ምልክቶች ከታዩ የስኳር በሽታ አለበት ብለን እናስባለን። ሌላው ደግሞ የ3 ወር ክምችት አማካይ አብሬጅ የምንወስደው ነገር አለ። ያ ደግሞ ከ6.5 በላይ ከሆነ አንድ ሰው በደም ውስጥ የስኳር መጠኑ እነዚህ ሶስቱን አይተን የሰውዬ ስኳር አለበት ወይስ የለበትም ብለን እናስባለን ማለት ነው። ስለዚህ አሁን የነገርከኝ ምክንያቶች አሉ። የስኳር በሽታ መንስኤዎች ምንድናቸው የሚለውን እናንሳ። የስኳር በሽታ መንስኤው በዋነኝነት ያው ብዙ ኮዞች አሉት። ግን መንስኤው ውስጣችን ውስጥ ፓንክሪያስ ወይም ደግሞ ቆሽት የምንለው ነገር አለ። ይሄ ቆሽት ምንድነው? በዋነኝነት ትልቁ ስራው ኢንሱሊን የሚባል ሆርሞን ማምረት ነው። ይሄ ኢንሱሊን ደግሞ በበቂ ሁኔታ ወይ ደግሞ ሙሉ በሙሉ መመረት ካልቻለ ስኳር የሚባለው በሽታ ይከሰታል ማለት ነው። ምልክቶች ምንድናቸው? አሁን ተመርምሮ ማያውቅ ወይ ደግሞ እንዳለበትም እንደሌለበትም ቼክ ያላደረገ ሰው ምን አይነት ምልክቶችን ራሱ ላይ ይችላል? አንድ ሰው በስኳር በሽታ መያዙን አለመያዙን የሚያውቅበት ቤት ሆኖ የሚያሳየው ምልክቶች አሉ። ለምሳሌ 3P ይባላሉ። 3P ማለት ፖሊዩሪያ፣ ፖሊዲስፒያ፣ ፖሊፓጂያ የሚባሉ ነገሮች አሉ። ከነዛ ውስጥ አንደኛው ምንድነው? ቶሎ የረሃብ ስሜት ከወትሮ የተለየ የረሃብ ስሜት ይኖረዋል። በጣም ረሃብ ይለዋል። አሁንም በልቶ መርሃብ እንደዚህ አይነት ስሜት ይኖራል። ሁለተኛው ደግሞ ከወትሮ የተለየ ሽንት ቶሎ መሽናት። አሁን ሸንቶ ይመጣል፣ ድጋሚ ይመጣል ሽንት። ይሄ በተደጋጋሚ የሽንት ምልክቶችን ማየት። ሌላው ደግሞ ከረሃቡም ከሽንቱም ውጭ ደግሞ ይሄ ኃይለኛ የረሃብ ስሜት በቃ ማለትም አሁን ትበላለህ መልሶ ወዲያውኑ ይረፋል። ወዲያውኑ ደግሞ እንደዚህ በጣም የመጠማት የውሃ ፍላጎትን መጨመር። እነዚህ ሶስቱ ይተከሰታሉ በዋነኝነት። ሌላው በቃ ያልታሰበ የክብደት መቀነስ ይታይባል። ሌላው እንደዚሁም ደግሞ ኃይለኛ የሆነ ድካም
እንደዚሁም ደግሞ ይሄ ብዙ ጊዜ አናየውም፣ ግን ሰዎች ቁስል ቶሎ ወጥቶባቸው ቁስል ቶሎ አለመዳን፣ እንደዚሁም ደግሞ በተለይ ደግሞ እናቶቻችን እህቶቻችን ላይ ደግሞ ለተለያዩ የፈንገስ በተለይ የማህፀን ፈንገስ በተደጋጋሚ የመያዝ ምልክቶች እነዚህ እንድናቅ ይረዳናል ማለት ነው። በዋነኝነት እነዚህ ናቸው። በስኳር የተያዘ ሰው ወይ ስኳር ያለበት ሰው አመጋገቡ ከሌላው ሰው የተለየ ነው። ስኳር ያለባቸው ሰዎች ከተለያዩ ሶሻል ሚዲያዎች ላይ ሊሆን ይችላል፣ ከተለያዩ አማራጮች ላይ ምግብ እየወሰዱ ወይ እያዩ መስራት ምን አይነት ችግር ሊያስከትልባቸው ይችላል የሚለውን እናንሳ። ማለትም ያው ስኳርን ስናክም አንደኛ ነገር ታርጌት አለን። ስኳር የውስጥ ቅባትን መቀነስ አንደኛው ታርጌታችን ነው። ሁለተኛው ነገር ደግሞ ምንድነው ያው ክብደት መቀነስ እንዳለ ሆኖ አሁን በሶሻል ሚዲያ እንደምንሰማው ሁሉም ሰው ይሄን ብላ ይሄን ካርብ እኩል በወሰድክ ምናምን የሚባል ነገር የለም። ለምሳሌ አንድ ሰው ክብደት ሲቀንስ ለምሳሌ በኒውትሪሽን የታገዘ በስነ ምግብ ባለሙያ የታገዘ በሐኪም የታገዘ ከሆነ የሚቀንሰው ምን እንደሆነ ይታወቅለታል። አንደኛ ነገር የቀነሰው ጡንቻ ይሁን አይታወቅም፣ የቀነሰው ፕሮቲን ይሁን አይታወቅም፣ የቀነሰው ነገር የውስጥ ቅባት ነው ወይስ ቆዳው ላይ ያለው ቅባት ነው የሚለው ነገር እንዲታወቅለት በስነ ምግብ በባለሙያዎች ወይ ደግሞ በሐኪሞች የታገዘ ፎሎ አፕ ሲኖረው ያው እንግዲህ ብዙ ጊዜ ስኳር ላይ በስኳር ህመም ውስጥ ያሉ ሰዎችም ሊሆን ይችላሉ። በማንኛውም ሁኔታ ውስጥ ያለ ሰው ጤናማ የሚባሉ ሻዮችን እንዲጠጡ ይመከራልና ሻይ ደግሞ አሁን እየጠጣን ከዛ በላይ የቀሩትን ሀሳቦች ደግሞ በስፋት እናነሳለን ማለት ነው። እንዳወራው ነው የመጣው ሻይ ፍጥነት። እናመሰግናለን በጣም ቺርስ አድርገው መቼስ። የምንና የምን ሻይ ናቸው እነዚህ ሻዮች? ያው ለስኳር በሽተኛም ላልሆነም በጣም የሚጠቅሙ አንደኛው የአብሽ ሻይ ነው። ይሄኛው ደግሞ የቀረፋ ሻይ ነው። የአብሽ ሻይ በጣም ብዙ ጥቅሞች አሉት። ቅድም እንዳነሳውልህ ውስጣችን ቆሽት የሚባለው ነገር የፓንክሬስ የሚባለው ነገር ዋናው ነገር ኢንሱሊን እንዲመረት የሚያደርገው እሱም በደንብ እንዲነሳሳ የሚያደርግልን አብሽ ነው። ስለዚህ ኢቭን ስኳር ራሱ ጉበታችን ላይ ግሉኮኔጆኔሲስ የምንለው ነገር አለ። ያ ነገርም ራሱ ስኳር ኦቨር እንዳይሄድበት ይሄ በጣም ኢንሂቢት በማድረግ በጣም ትልቅ ጥቅም አለው እና የአብሽ ሻይ ብንጠቀም ለስኳር በሽተኛ ታካሚዎቻችን ኮንትሮል ያደርግልናልና በጣም ትልቅ ጥቅም አለው። ቀረፋውም እንደዛው ነው። እነዚህን ሻዮችን እያቀያየሩ ሌላም የተዋጽኦ አማራጩ ብዙ ሻዮች አሉ። እነዛን ሻዮችን መጠቀም። አሁን እንግዲህ እኛ የስነ ምግብ ተቋም ውስጥ ነው ያለነው እና በስነ ምግብ ተቋም ውስጥ ስኳር እንዴት በምግብ ይታከማል የሚለውን ያው ከመድኃኒቱ ጎን ለጎን ነው። ብዙ ጊዜ እንደዚህ የስነ ምግብ ሕክምና ተቋሞች ውስጥ ሰዎች መድኃኒታቸውን የሚወሰዱ በአግባቡ ደግሞ ጎን ለጎን በምግብ እንዴት አድርገው ምግባቸውን አስተካክለው ያላቸውን የስኳር መጠን ማስተካከል ይችላሉ የሚለውን ለማየት እንግዲህ ዛሬም የተስተካከሉ ምግቦች ስላሉ እነሱ ጋር ደግሞ በደንብ አድርገን እያየን የቀሩትን ሀሳቦች እዛ ጋር ማንሳት እንችላለን ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር የተስተካከሉ ምግቦች አሉ። አንድ የስኳር ህመም ያለበት ሰው ሊመገባቸው የማይፈቀዱ ምግቦችና ሊመገባቸው ተብለው የሚመከሩት ምግቦች እናንሳ እስኪ በጥቂቱ። ማለትም ያው የስኳር በሽተኞች ያው ምንድነው ትልቁ ችግር የስኳር መጠን መጨመር ነው። ስለዚህ የስኳር መጠናቸውን ሊጨምር የሚችሉ ምግቦችን መመገብ የለባቸውም። ነጫጭ ነገሮች ድሮም ይታወቃል። ነጭ ዱቄቶችን፣ ፓስታ፣ መኮሮኒ፣ ሩዝ እነዚህ በጣም ስናክ የሆኑ ፋስት ፉዶችን በጣም ሃይ ካርብ ያላቸውን ኃይልና ሙቀት ሰጪ የሆኑ ምግቦችን ባይመገብ እንመክራለን። ግን እነዚህ ምግቦች ለስኳር በሽተኛ ብቻ ሳይሆኑ ለማንኛውም
ሄልዚ የምንላቸው በጣም ጤናማ ናቸው የምንላቸውና ባላንስ የሆኑ ምግቦች ናቸው እነዚህ። ስለዚህ እዚህ ጋር ያሉትን በተወሰነ መልኩ እናያቸው ካዘገጃጀታቸው ጀምረን። እሺ፣ ስለዚህ ይሄኛው እዚህ ጋር እንደምናየው ይሄ ጥቁር ጎመን ነው፣ የአበሻ ጎመን። እዚህ ጋር እንደምታያቸው ደግሞ ብሮኮሊ አለ፣ ፎሶሊያ አለ፣ የአበባ ጎመን አለ። እነዚህ በጣም አሪፍ የሚባሉት ከአትክልት ቢመገቧቸው የምንመክራቸው ስቲም አድርገው ቢጠቀሟቸው ነው። እዛ ጋር እንደምታየው ደግሞ ሰላጣ አለ፣ በየትኛውም ቦታ ሊገኙ የሚችሉ እንደዚሁም ደግሞ ኩከምበር አለ፣ ዙኩኒ አለ። እነዚህ ቲማቲም፣ ነጭ ሽንኩርት እና ቀይ ሽንኩርት እነዚህ የምታያቸውን ሁሉ እነዚህ ለስኳር በሽታ በጣም ምርጥና በጣም የስኳር መጠንን በማውረድ ክብደት እንዳንጨምርም የሚያደርጉ ናቸው እና እነዚህም ቢመገቡ በጣም አድቫይስ አደርጋለሁ። ከፍራፍሬ ደግሞ ያው እዚህ ላይ ያላካተትናቸው ብዙ ፍራፍሬዎች አሉ። ዘይቱን ቢጠቀሙ፣ ግሪን አፕል ቢጠቀሙ፣ እንደዚሁም ደግሞ የቤሪ ቤተሰቦች የምንላቸውን ስትሮበሪም፣ ብሉቤሪም፣ ካምቤሪም ቢገኝ እነዛ ነገሮችን ቢጠቀሙ እንመክራለን ማለት ነው። ሳይበዛ መጠን አላቸው። እዚህ ጋር እንደጠየቀኝ ያው ቂጣው ዳጉሳ በጣም የስኳር መጠኑ አነስተኛ ነው። ይህን እንደማባያ ቢጠቀሙ ከተሰራው ምግብ ጋር ይህን የካርብ ወይ ደግሞ የኃይልና ሙቀት ሰጪ ከምንላቸው ምግብ ውስጥ አንደኛው ነው። ግን የስኳር መጠኑ አነስተኛ ስለሆነ ይህንን ጋግሮ ወዲያውኑ መጠቀም ይቻላል እንደማባያ። ምስሩንም እያየው ነበር ቅድምና አሰራሩ በጣም ቀለል ያለ ዘይትም ልክ ሊወርድ ሲል አካባቢ ነው ስትጨምር ያየዋትና የሰውነታችንን የስኳር መጠን እንዲሁም ደግሞ ጤናማ የሆነ አመጋገብ እንድንመገብ ማለት ነው። እርጎን እናንሳና ከዛ ወደ መቅመሱ እንሄዳለን። ሌላው ደግሞ ያው ፕሮቲን ከየት እናገኛለን ለስኳር በሽተኛ የሚለውን ነገር ስናስብ እንቁላል አለን። የተቀቀለ እንቁላል ቤት ላይ ቀቅሎ መጠቀም ከምግቡ ጋር አንድ ላይ አድርጎ። ሌላው ወተት ትልቁ ከዴሪ ፕሮዳክቶች እርጎን ብንጠቀም ፕሮቲን ያገኛሉ፣ ካልሲየም ያገኛሉ። ግን እርጎ ስንጠቀም ቅባቱን ከላዩ ላይ አንስተን ኖርማሊ ያለ ቅባት ቢሆን እንመክራለን ማለት ነው። እንደምታየው ያው በውሃ የተሰራ ያልተጠባበሰ ነገር ነው። ስለዚህ ይሄ በጣም በጤናማ አሰራር የተሰራ የምስር ወጥ ነው። ምስር ደግሞ ቶማች የሆነ ጥሩ የሆነ ፕሮቲን አለው እና ስለዚህ ፕሮቲን ከዚህ ማግኘት እንችላለን። ከነዚህ ከሶስቱ ፕሮቲን አለው ማለት ነው። ሌላው ይሄ ካርብ ደግሞ ኃይልና ሙቀት፣ ይሄ ደግሞ ቬጂቴብል አለው ማለት ነው። ስለዚህ የተሟላ ባላንስድ የሆነ ምግቦችን በቤታችንም በጓሮም የሚገኙ ናቸውና እነዚህን አብስሎ መጠቀም ይቻላል። ይሄ አሁን ለምሳሌ ምግቦችን ቢበሉ አንድ ሰው ቀድሞ ስኳር ሳይመጣበት እነዛን ይከላከላል። መጀመሪያ ከመያዝ በፊት መከላከሉ ላይ ፎከስ ብናደርግ አሪፍ ነው። ግን አንድ ሰው የስኳር በሽታ ኖሮበት ደግሞ የስኳር መጠኑን ኮንትሮል ካላረገ ወይ ደግሞ በደንብ አድርጎ በሚገባው ሬንጅ ላይ ካልገባ የተለያዩ አይነት የጤና እክሎች ያጋጥሙታል። ይሄ ምግብ ይስተካከልና እየቀመስ ነው ደግሞ የቀረውን ነገር እንነግራችኋለን። ቅዳሜ ከሰዓት አብራችሁን የሚቆየው አብራችሁን ቆየው ነው። ተስተካክሎ ነው የጠበቀን። ዋው አያምርም? በጣም ነው የሚያምረው። አንተ ትጾማለህ መሰለኝ። እዚህ ጋር ያሉትን ምግቦች ስናይ ከዚህ በፊት በተለያዩ ሳምንቶቻችን በተለያዩ ፕሮግራሞቻችን ከተለያዩ ባለሙያዎች ጋር ስንሰራ አንድ ጤናማ የሚባል ዲሽ ወይም ሳህን ከ50% በላይ ግሪን ቢሆን ይመረጣል ይባላልና እዚህ ጋር ያሉት ምግቦች ለሰውነታችንም ለጤናችንም የሚጠቅሙ በጣም ጣፋጭ ምግቦች እንደሆኑ አይን ይበላል የሚለውን ደግሞ በደንብ አድርገን ምስክሮች ነን እኛና በቲቪ የሚያዩት ሰዎች በእርግጠኝነት የሚያጣጥሙት የሚወዱት አይነት ምግብ ነው የሚሆነው። ለምን በጣም ደስ የሚል ሲታይ ራሱ በጣም የሚያምር ደስ የሚል ጠረንም ያለው ምግብ ነው። ምናልባት እንደ መጨረሻ ጥያቄ ከመቅመሳችን በፊት በስነ ምግብ ተቋም ውስጥ ስኳር ሲታከም በተጨማሪነት ምን ቢደረግ ጥሩ ነው ተብሎ ይታሰባል? ጥሩ ማለትም ያው ምንድነው አንድ የስኳር ታካሚ እንደ ምግብ እቅድ ተዘጋጅቶ እንደዚህ አይነት ምግቦችን መብላት ከጀመረ በኋላ ምን ማድረግ አለበት? አንደኛ የስኳሩን በደንብ ኮንትሮል እንዲያደርገው፣ እንዲቆጣጠረው፣ እንዲረዳው ጤናማም እንዲሆን የአካል ብቃት እንቅስቃሴ መስራት አለበት። ይሄ የአካል ብቃት እንቅስቃሴ ሚኒመም
ሳምንት ውስጥ 150 ደቂቃ መስራት አለበት። ከዛ በላይ ከሰራ በጣም አሪፍ ነው። ዴይሊ 30 ሚኒት 30 ደቂቃ ቢሰራ በየቀኑ ሰርኪዩት እንቅስቃሴዎችን ኤሮቢክስ ሲሆኑ እንደ ካርዲዮ ያሉ ኤክሰርሳይሶችን ቢሰራ በጣም እንመክራለን። ሌላው በሳምንት 2 ቀን ደግሞ የጡንቻ ማጎልበቻ ስትሬንግዝ ኤክሰርሳይዝ ቢሰራ ይሄም ይመከራል። ወኮችን እንደዚህ ነገሮችን ሳይክል መንዳት ሊሆን ይችላል፣ ዝም ብሎ ወክም ሊሆን ይችላል። ይሄን ቢያደርግ በጣም አሪፍ የሆነ የሚበላቸው ምግቦች አንደኛ ክብደቱንም እንዲቀንስ ያደርግለታል፣ መስሉም እንዲጨምር ያደርግለታል፣ ጤናማም እንዲሆን ያደርጋል ማለት ነው። ሌላው አንደኛው ዳይት ማኔጅመንት ነው። ሁለተኛው ኤክሰርሳይዝ እንዳለ ሁሉ ሶስተኛው ደግሞ የእንቅልፍ ሁኔታው ራሱ አንድ ሰው ማታ አምሽቶ አለመተኛት ቀደም ብሎ ከ4 ሰዓት በፊት 3 ሰዓት ላይ ቢተኛ ከዛ ደግሞ ከ7 እስከ 8 ሰዓት የሚያክል እንቅልፍ ሰዓት ቢያገኝ ይሄ አሪፍ የሆነ እንቅልፍ ሰዓት አግኝቷል። አዱኬት የሆነ ነው። ይሄም ሆርሞኑን በደንብ ባላንስ ያደርግለታል ማለት ነው። በአራተኝነት ደረጃ በመጨረሻ እናሳጥረውና ስትረሱን ደግሞ አቮይድ ማድረግ አለበት። ስለዚህ እንግዲህ ዛሬ በስነ ምግብ ተቋም ውስጥ የተስተካከለውን ጤናማ ምግብ እንቀምሳለን። ለስኳር ህመምተኞች ብቻ ሳይሆን በሁሉም አይነት የጤና ሁኔታ ውስጥ ላለ ሰው ግን በተለይነት ደግሞ ዛሬ ካነሳነው ርዕስ ጋር ከስኳር ህመም ጋር ላላችሁ ሰዎች በቀላሉ ቤታችሁ በጤናማ መንገድ በማስተካከል እነዚህን ጣፋጭ ምግቦች መመገብ ትችላላችሁ። አሁን ወደ ቅምሻ ነው። እኛ እንግዲህ መብላት ማቆም የምንችል አይመስለኝም። በጣም የሚጣፍጥ በጣም ደስ የሚል ምግብ ነው። ሁላችሁም እንግዲህ በቀላሉ ቤታችሁ እያስተካከላችሁ እንደዚህ ጤነኛ ምግብ እንድትመገቡ አደራ እንላለን። ሰፈራችሁ ካሉ ገበያዎች ውስጥ ሊሆን ይችላል፣ ግቢያችሁ ካሉ አትክልቶች ውስጥ ምግቦቻችሁን እያስተካከላችሁ የተሻለ ጤና፣ የተሻለ ህይወት፣ የተሻለ ነገር፣ የተሻለም ነገ እንዲኖራችሁ አመጋገባችሁ ማስተካከሉ በጣም ትልቅ ነገር አለው። ዶክተር በጣም አመሰግናለሁ። ጥሩ ቆይታ ነበረ። እኔም በጣም አመሰግናለሁ። ቅዳሜ ከሰዓት ወደ ስቱዲዮ ይመለሳል። አብራችሁ ቆዩ።